ሰላም ሰላም፣ እንዴት ነህ? ቤዛ እንዴት ነሽ? እግዚአብሔር ይመስገን። መሆን እንዴት ነህ? እንዴት ነህ? ደህና ነው። ፀጉርሽ ያምራል ቤዛ። የራስሽ ነው? አይ አይደለም፣ ሂዋኔር ነው። ግን ያምራል። አመሰግናለሁ በጣም። ቤዝ ደህና ነሽ ወይ? አንዳንድ ጥያቄዎች ልጠይቅሽ እፈልጋለሁ። እሺ ጠይቀኝ። ይቻላል? ይቻላል። መታወቅ ይቻላል? በመጀመሪያ ለወቅ ስላንቺ። እሺ፣ እኔ ቤዛዊት እባላለሁ። የት ነው የምትኖሪው? አዲስ አበባ። የት አካባቢ? የተባበሩት። መወደው ሰፈር ነው የምትኖሪው? ምንድን ነበረ? እድሜ ስንት ነው? እድሜን አትጠይቀኝ መሆን። እሺ አልጠይቅሽም። እኔን ታውቂኛለሽ? አዎ። ትወጂኛለሽ ወይስ ደብርሻለሁ? አትደብረኝም። አትወጂኝም? እንዴት ነው? አይ ኒውትራል ሳይሆን ለምሳሌ አንዳንድ ሀሳቦች ላይ አልስማማም፣ ግን እንደ ሰው እወድሃለሁ። ቴንኪ በጣም እኔም እወድሻለሁ። አመሰግናለሁ። ዛሬ ነው ያየሁሽ፣ ቆንጆ ነሽ። አመሰግናለሁ በጣም። ያ ሀሳብ ብዙ ጊዜ ሰዎችን አያስማማም። እኔ በጣም ሰዎች ባይዘዌ በጣም ትልቅ ሰው ሁሉ ሚስጥር አለው እና ከኔ በጣም በሀሳብ አጌነስት ነው የምትሉት ሰው ከኔ ጋር ቤስት ፍሬንድ ሊሆን ይችላል። ሰዎች ሀሳባቸው እንጂ ሪስፔክት ተደራርገን እስካወራን ሀሳባችንን ቢለያይ ችግር የለውም። በደንብ ኦኬ። እሺ ወደ ጥያቄያችን እንምጣ። እሺ የመጀመሪያ ጥያቄ ወንዶችን ያማከለ ጥያቄ ነው የምጠይቅሽ። እሺ ሶሻል ሚዲያ ላይ በተለይ ኮሜንት ስር ውር የሚሉ ወንዶችን እንዴት ነው የምትመለከቻቸው? ስልሽ እኔ መከሬ አሁን ስለከበደኝ ነው። ምን አይነት ነው ውር ማለት? ለምሳሌ የሆነ አይደንቲቲ ክራይሲስ ውስጥ ያሉ የራሳቸው ፕሮፋይል ፒክቸር ማያደርጉ ኦር ደግሞ ጀስት የራሳቸውን ቢሆን የሆነ ፕሮፋይል አላቸው፣ የሆነ ፎቶ አላቸው፣ የሆነ ስም አላቸው፣ ግን ኦልዌይስ ኮሜንት ላይ መሳደብ ነው። አሁን ለእንደዚህ አይነት ሰዎች ምን አይነት አመለካከት ነው ያለሽ አንቺ? መቼም አጋጥሞሽ ያውቃል፣ ሴት ስለሆንሽ ብዙ ጊዜ ስለማይ ነው። ለምሳሌ ይቅርታ ለቃሉ ግን ሴቶች ጋር ገብተው እንዲህ ላርግሽ ይላሉ ወይ እንዲያርጊ አጋጥሞሽ አያውቅም? ሚዩት አርገሽ አታውቂም? ያውቃል። እኔ አሁን ቲክቶክን ከተቀላቀልኩ 4 ወር ነው እና በጣም እንዳጋጣሚ ሆኖ እግዚአብሔር ይመስገን ብዙ ይሄ የሆነ ኔጌቲቭ የሆነ ኮሜንት ምናምን የለም። ግን ከዛ በፊት እንደማንኛውም ቲክቶክ እንደሚያይ ሰው አያለው እና እንዴ ነው መጀመሪያ ስድብ ካፍ ሲወጣ የሚያቆሽሸው አንተን ነው። ምንም ጥያቄ የለውም። በቃ አንተ ቆሽሸ ነው የሚወጣው እና ደግሞ ሰው ከውስጡ የሞላው ነው ላይክ አፉ ጋር ወጥቶ አልፎ የሚሄደው እና በጣም ብዙ ሴቶችም ወንዶችም አቢዩስ ሲደረጉ ያለው ማለት ኮሜንት ላይ የሚጽፉት ነገር ምናምን እንዴት የሰው ልጅ እንደዚህ አይነት ነገር ይጽፋል ማለት ከላይፍ ጋር ካልተገናኘ ከደረሱብህ ኢትስ ኦኬ ሰው ስለሆንክ ልትመልስ ትችላለህ። ግን የማያገባ ነገር ውስጥ ገብተህ አለመስጠት ይቻላል። ባይ ዘ ዌይ በቃ ካልወደድከው አልፈህ መሄድ ትችላለህ። እንደዚህ አይነት ቃል ማውጣት አይጠበቅብህም። ግን አብዛኛው ሰው እንደዚህ አይነት ኮሜንት ምናምን ሲያደርግ በጣም እርግጠኛ ነኝ ከራሱ ጋር ተጣልቶ ነው። በቃ ውስጡ በጣም የረበሸው ነገር አለ። የሆነ አንዳንድ ሰው በላይፉ በጣም ይበሳጭና ያገኘው ነገር ላይ እልሁን ይወጣል ወይ ንዴቱን ምናምን እዛ ጋር ይወጣል እና እንደዛ ስለሆኑ ነው። አንዳንዱ ደግሞ በጣም ኢንጆይ ያደርገዋል። በጣም ማለት አላቅም። አሁን ኔጌቲቭ ነገር ሰውን ማስቀየም፣ ሰውን መሳደብ፣ የሰውን ሞራል መንካት ምናምን በጣም እንደ ፖዚቲቭ ኢነርጂ የሚያዩ ሰው አለ። በቃ እዛ ጋር ስለተናገረ የራሱን በጣም እንደዋቂ በጣም እንደተናጋሪ ያን ሰው የሆነ ነገር እንደጎዳው ነው የሚያስበው እና እንደጎዳውም ሊያስብ ይችላል እና ያሳዝኑኛል በጣም። ልክ ነሽ። እሺ ቤዝ አግብተሻል እንዴ? አላገባውም። አግብታለች ይሉኛል፣ ትዳር አላት ይሉኛል። አላገባውም። እኔ አዲስ አበባ ከእቴ ጋር ነው የምኖረው። ፍቅረኛ ሳለሽ? እንደዚህ አይነት ጥያቄ ይላል። አይ እኔ ማወቅ ስለምፈልግ እኮ አንተ ማወቅ ከፈለግ ለአንተ ነው የምነግርህ። ሶሻል ሚዲያ ላይ ማን ነው? ኖ አንደኛ እኔ እንደ ሀሳብ ፍቅረኛ ካለሽ ፍቅረኛ እንዳለሽ መናገሩ ጥሩ ነው። ለምን ማን ነው ከሌ ነው ምናምን ብዬ የሰው እንትን አልጠይቅሽም። ግን
ለምሳሌ እኔ ፍቅረኛ ካለሽ እኔ ከአንቺ ጋር ማውራት አልፈልግም አውቶማቲካሊ። እንደዚህ አይነት ሰዎች አሉ። አሁን ለምሳሌ እኔ አሁን ፍቅረኛ ካለሽ በቃ ማውራት አልፈልግም፣ ፍቅረኛ ካላት ሴት ጋር ማውራት አልፈልግም። ናይስ፣ በጣም አሪፍ። ግን አሁን እኔ ይኸውልህ እዚህ ፕላትፎርም ላይ ስመጣ የሚሰራው ድራማ ነው፣ ኮንተንቴ ማለት ነው። ሜቢ አላየኸውም፣ ገብተህ ይኸው እና ኮንተንታችን ላቭ ስቶሪ ነው። ሶ ዩኖ ደግሞ ያው ቲክቶክ ላይ ያለውን ሰው ምናምን ላንተ አልነግርም። እንደዚህ አይነት ነገሮችን ግልጽ ማድረግ የማልፈልገው ከምሰራው ኮንተንት አንጻር ነው እንጂ የሆነ በላይቴ ያለሽ ለምን ትንዘላዘያለሽ አንቺ እንደዚህ ሰው አስተያየት ስለሚሰጥ? አይ አይደለም። አይ እኔ እውነት ለመናገር ፐርሰናል የሆነ ነገር ሶሻል ሚዲያ ላይ በማውጣት አላምንም። ግን ማሳወቅ ያለብኝና እንዲታለፍብኝ የማልፈልገው መስመር እስካለ ድረስ ማሳወቅ አለብኝ አምናለሁ። ግን ከኮንተንቴ ጋር ይጋጫል። ለዛ ነው። ከኮንቴንትሽ ከፍቅረኛሽ አይገናኝም እንዴ? ይሄኛው ስራ ነው ኦር ኢንጆይ የማደርግበት ነው። ፍቅረኛ ብዬ ያስኩት ሰው ደግሞ ላይፍ ነው። ስለዚህ የትኛው ይበልጣል? አይ እሱን አይጎዳም ነው እንጂ አይገናኝም። አላወዳድራቸውም። አይ አይጎዳም ሳይሆን ይጎዳል በጣም። አንድ ነገር ልንገርሽ። እሺ እንዳንቺ አይነት ኮንቴንት ከምትሰራ ሴት ጋር ዴት አደረግ ነበር። ኦኬ። እና ፈርስት ምንም አያገናኙም ብዬ ነበር ማስበው። አክኖሌጅ መደረግ ወይ ደግሞ ውሳኔን ክሌም ማድረጓ ባታረገኝም ምስጢር ቢሆንም ችግር የለም እላት ነበር። ግን ሶሻል ሚዲያ ላይ ያሉ ወንዶች እሷን እንደ ሚስት አድርገው ማሰብ እንደ ሚስት ስልሽ እንደዛ ነው ትሪት የሚያደርጓት እና ሲንግል እንደሆነች አድርገው ትሪት ማድረግ ሲጀምሩ መናደድ ጀመርኩ። አብረዋት ኮንቴንት የሚሰሩ ሰዎች ስለማትነግራቸው ፍቅረኛዋ እንደነበርኩኝ ወይ ደግሞ ዴት እያደረግ እንደሆነ አብረን ብዙ ነገር እንደምናደርግ ስለማትነግራቸው በዛ ወይ እነሱ አብሯት የሚሉት እንደዛ ሲያደርጉ ሳይ መናደድ ጀመርኩ። እና አሁን ለአንቺ የሚልልሽ ነው አይምሰልሽ፣ ማይደብረው ይመስላል እንጂ አንቺ ኮንቴንት ክሬተር ወይ ደግሞ እንደዚህ አይነት ነገር ክሬት አድርገሽ ድራማ የምትሰሪ ከሆነ ፍቅረኛ ካለሽ በአደባባይ ላይ ክሌም ማታረጊ ወይ ደግሞ እሱ አክኖሌጅ ማታረጊ ከሆነ ይደብረዋል። የምር ነው የምልሽ። አይ አይደብረውም ልትይ ትችያለሽ፣ ይደብረዋል። ኮንቴንትሽን አሳውቂ፣ ችግር የለውም። የድራማ ኮንቴንት ነው የምትሰሪው። ከአንዱ ጋር ልታወሪ ትችያለሽ፣ ከሌላ ጋር ልታወሪ ትችያለሽ። አንደርስታንድ ይበል። ግን ፍቅረኛ እንዳለሽ እኔ አሁን ያንቺ ፍቅረኛ ሆኜ ፍቅረኛሽ እንደሆንኩ አለመናገር በጣም ከሰው በታች አረግሽ ነው የሚመስለኝ እና ምንም ያሳፍር ነገር የለም። አላፍርም። አሁን አንቺ ያልከውን ሳይድ እኮ ገብቶኛል። ትክክል ነህ። እኔ ያልኩት ሳይድ ልክ ነው ምናምን መግባት ሳይሆን እሱ ወንዱ ዴት የምታደርጊው አብረሹ የምተኙ ሁሉ ነገሩን ንሽን የሰጠኝ ያለው ሲባል አይ ይሄን መናገር አልችልም ቢል አውቶማቲካሊ እኔ ጭንቅላቴ በሚመጣው ምን እንደሆነ ታውቂያለሽ? በቻለ እስኪመጣ መጠበቂያ ነው። የምሬ ነው የምልሽ። ያ ሴክስ እናደርጋለን፣ ሰው ሀት አብረን እንውላለን፣ ምንም አዲስ ነው። ግን የተሻለ እስኪመጣ መጠባበቂያ ነው። እንዴ ልበልሽ፣ የተሻለ በት የሚል ሰው ካለ ያው ልትተው ትችላለህ ነው። እንደዛ ነው የሚሰማኝ። ለምን መሰለሽ ወንድም ቢሆን እንደዛ ቢያደርግብሽ እንደዛ ነው። ለምን ፍቅረኛ አለኝ ካለ ማንም ሴት ዴት አታደርገውም። ፍቅረኛ በቃ ስለሱ ማውራት አልፈልግም ካለ ኦብቪየስሊ ሲንግል ሊሆን ይችላል ብለው የሚወዱት ሴቶች ያላቸውን አማራጭ ይወስዱታል። እንደዛ ነው የሚሰማኝ። ስለዚህ ማውራት አለብሽ ብዬ ነው። እሺ አስብበታለሁ። አስብበት። ሌላ ልጠይቅሽ ደግሞ የምፈልገው ነገር ብዙ ጊዜ ሴቶች ስታረጉት ልክ የሚመስል ነገር ወንዶች ሲያረጉት ደግሞ የተጋነነ ጥፋት የሚሆነው ለምንድን ነው? እንደ ሀገር እንደዛ ነው እንጃ። ማለት እንዴት ነው? ብዙ ጊዜ እንደውም ወንዶች ሲያጠፉ ልክ ነው፣ ሴቶች ደግሞ ስታረገው በጣም ብዙ ስህተት ያለ ነገር ነው ያለው እንደ ሀገራችን። ምን ነገር ላይ ለምሳሌ አሁን በሴትና በወንድ ልጅ ቺቲንግ ነው በቃ ማለት ኃጢአት ነው። ምንም ይሄ እንትን አይደረግም። ግን ወንድ ልጅ ከሚማግጥና ሴት ልጅ ከምትማግጥ
የወንድ ልጅ ልክ እኮ አይደለም፣ ግን በትንሹ አክሰፕታንስ አለ። እኔ ይኸውልህ ወይት እኔ ጎንደር ልጅ ነኝ። ጎንደር ነው ተወልጄ ያደግኩት። አዲስ አበባ ከመጣሁ 4 ዓመት ምናምን ነው የሚሆነኝ። እዛ ነው ሙሉ ማለት ተወለድኩ አደግኩ። በቃ ትንሽ ታይም ነው እዚህ ያሳለፍኩት። ግን እዛ አሁን እንደ ማህበረሰብ ብዙ ነገሩ ሴት ላይ የተጫነ ነው። በቃ ነውር የሚባለው ነገር ላይ ሴት ልጅ ላይ በጣም ሴትን ዶሚኔት ያደርጋል። ወንድ ሲያደርገው በጣም ኢትስ ኦኬ ነው። ሴት ትንሽ ከተሳሳተች ልክ አይደለም ነው። እኔ ከእንደዚህ አይነት ማህበረሰብ ነው የወጣሁት። በጣም የሚገርም ማህበረሰብ ነው ማለት ነው። እንደዛ ካሰበ በጣም ጥሩ ማህበረሰቦች ናቸው። አሁን እኔ እንትን ልከራከር አልችልም። አሁን ይሄ አንተኛው ስለሆነ ይሄኛው ሳይሆን እኔ የማውቀውን ደግሞ ልንገርሽ። እኔ ደግሞ ማስበው ሶሻል ሚዲያ ላይ ያለ ነገር እሺ፣ ኤቭሪ ወንድ ቺተር እዚህ ቲክቶክ ላይ ሲጋለጥ ኮሜንት ላይ ወንዱም ሴቱም አብሮ ተጋግዘው ይሰርቡታል። ባለጌ ከሚስት ምን አንሶ ነው ይሄ ባለጌ ምናምን ተባለ። እኔ